እንግዲህ ከዚህ በኋላ ልታውኝም ትችላላችሁ፣ ላታውኝም ትችላላችሁ። በዚህ ቪዲዮዎች ውስጥ ብዙ አይነት ርዕሶችን አነሳለሁ። በመጀመሪያ በህገወጥ የሰው ዝውውር ተሳትፎ በዜጎቻችን ላይ ኪሳራና ሞትን እያስከተሉ ባሉ ግለሰቦች ላይ በጽኑ እያወገዝኩኝ ወደ ጉዳዩ አልፋለሁ። እንግዲህ ሁላችሁም እንደምታውቁት ይህን 15 ቀን የነበርንበትን ውጣ ውረድ ሁላችሁም ታውቁታላችሁ። በተለይ በአኔ ጉዳይ ምግብ ሳንበላ ውሃ ሳንጠጣ ስራ ሳንሰራ እንቅልፍ ሳንተኛ ሰውነታችን ቢጫ እየሆነ እቺ ትክክለኛ መሞቷን የሚያረጋግጥ መረጃ ሳይኖራቸው ለቤተሰቦቻቸው ሙታለይ ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል ጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም፣ እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል፣ ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ ጋር ነበርኩ አይቻለሁ ያለ ስሜ ሐሚድ ነኝ ያለ ግለሰብ በሶሻል ሚዲያ ማን እንደፖስተው ባላውቅም ሲንሸራሸር አይቼ በቀጥታ የልጁን ቁጥር በማፈላለግ ቁጥሩን ታገኘው በኋላ እሱ ላይ ደውዬ እውነት አይደለም በማለት እውነቴን ነው ብሎ እነሱ ጋር ለመኖሩና ላለመኖሩ የገጠር ልጅን አስገብተን እስቲ አንዳንድ ጥያቄዎችን ጠይቀውና እናንተ ጋር ለመኖሩና ላለመኖሩ እናረጋግጣለን ስንል የገጠር ልጅ መረጋጋትም ስላልነበረው ውክቢያና እሱ እንዳይናገር የማድረግ ሂደት ስለነበረ በዛ እኔም ስሜታዊ ሆኜ ሰድቤዋለሁ። ዲቃላ ምናምን ብዬ ስለሰደብኩት ይህንንም ይቅርታ ጠይቃለሁ። በመቀጠል በዛኑ ሰዓት በዛኑ ታይም ላይ የቲም ነው ብለው ኮሜንት ላይ ሲጽፉ አይ የቲም አይደለም አባቱ የከሚሴ ኦሮሞ ነው፣ ምናልባት አባቱ ጋር አላደገም፣ እንደሰማው ከሆነ አባቱ ጥሎት ከእናቱ ወገን ጋር ያደገው፣ ስለዚህ ያስተዳደግም ችግር ኑሮበት ይሆናል እንደዚህ በእህቱ ላይ ጨካኝ የሆነው ብዬ በሰራሁት ቪዲዮ ላይ ጭራሽ የብሔር ስም ሰጥተው ብሔርን ከብሔር ለማጋጨት እየሄዱበት ያለው መንገድ በጣም አስጠያፊ ነው። እኛ የየትኛውም ብሔር የየትኛውም ሃይማኖት ጥላቻም ሆነ ምንም አይነት ነገር የለም። የየትኛውንም ብሔር የየትኛውንም ሃይማኖት የየትኛውን የፖለቲካ አይዲዮሎጂ ደግሞ እኛ አላራመድንም፣ አላስተላለፍም። ስናወራም የነበረው ስንቃወም የነበረው አንደኛ በህገወጥ የሰው ዝውውር ላይ የተሳተፉ ግለሰቦችን ነው ስናወግዝም የነበረው። ሁለተኛ በዛ መንገድ ላይ አሁንም ለመምጣት ያሰቡ ዜጎች መንገዱ ምን ያክል አስከፊና አሰቃቂ ህይወትን የሚቀጥፍ መንገድ እንደሆነ ተጠንቅቀው በህጋዊ መንገድ ወደሚሄዱበት መንገድ ምርጫቸውንም ህጋዊ እንዳደርጉ ለወገኖቻችን ለተከታዩ ሙሉ ስንመክር ነበር። ከዛ በዘለለ እኔ ደጋግሜ የምናገረው የየትኛውም ብሔር የየትኛውም ሃይማኖት ጥላቻም የለብኝ፣ ጠልቼም አላውቅም። ስለዚህ እኛ በጎ ነው ያዋልነው። በረሃ ላይ ለቀረችው እህታችን ፍትህ ነው የጠየቅነው። የህገወጥ ሰው ዝውውር ላይ የተሳተፉ ግለሰቦች ከዚህ ድርጊታችሁ ተቆጠቡ፣ እንዲሁም በአካባቢው ያለ መንግስት በእነዚህ አካሎች ላይ እርምጃ ይውሰድ፣ እነሱን ካላገኘ ቤተሰቦቻቸውን በህገ ወጥ ስራ ውሎ ልጆቻቸው እያደረጉ ያሉትን የህገ ወጥ ዝውውር ጨካኝና
መጥፎ ተግባር እንዲተው መደረግ አለባቸው እንጂ ያልነው ወይንም በቤተሰቦቻቸው ላይ ግድያ ምናምን የሚባል ነገር እኔ በቃላቴ አልወጣም። ሁሉም ሰው እንደሚያውቀው በቁጥጥር ስር የዋሉ ቤተሰቦቻቸው ከማለት የዘለለ እንደሚባለው አጥፋቸው ብሏል ምን ብሏል የሚባል በየማላክ ልልም አልችልም። አሁንም በህገወጥ የሰው ዝውውር ላይ የተሰማሩ ግለሰቦችን መንግስት አድኖ በቁጥጥር ስር አውሎ የዜጎችን በህገወጥ መንገድ እየሄዱ በየባህሩ የአሳ ቀለብ በየመንገዱ በየጫካው እያለቁ ያሉ ወገኖች ጉዳዩን እንዲቆም ማድረግ እንዲችል ትልቅ ፍንጭ ሰጥተናል እንጂ በምንም ነገር ሌላ ጥፋት የለብንም። እኛ በዋልነው በጎ ስራ በጠየቅነው መንገድ ላይ ያላግባብ እየተደፈሩ ያላግባብ እየተገደሉ ያላግባብ እየሞቱ ላሉ ወገኖች ፍትህ እንጂ ጠየቅነው ሌላ ምንም ነገር አላልንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያዊ ተነጋግረው እዛ ለመቅበር ይሄዱት ይሄ ያጠራጥራል። 4 ሰዓት ቆይተው ነው የመጡት። ለመቅበር ምን ያህል ሰዓት ነው የሚፈጀው? ያንን ሰዓት ለማሳጠርና ከዛ ቦታ ለመሄድ ሌሎቹን ደግሞ የአይን ማኝ ለምን አላረጉም? ዘመድ ይሄ ቪዲዮ ደግሞ በተለያዩ አረብ ሀገራት ያላችሁ ኤምባሲዎች በተለይ የሳውዲ ኤምባሲ ቆንጽላ እባካችሁ ትብብራችሁን እንፈልጋለን። እንግዲህ እንደምታዩት በጣም ብዙ የሌባ ወይም ደግሞ የዘራፊ የገዳይ ቡድኖች ተደራጅተው በየቦታው ግሩፕ አድርገው እህቶቻችን ወንድሞቻችንን በየትኛውም በረሃ እያስቀሩ እየቀጠፉ እየገደሉ ከዛን አልፎ ተርፎ ደግሞ እየደፈሩ ለብዙ ችግሮች እያጋለጡ ነው። ከዚህም ደግሞ የመጀመሪያው ነገር እንግዲህ እንደምታዩት ሰሞኑን በተመለከታችሁት አማካኝነት የሃና ነገር እንደ ትልቅ ምሳሌ መሆን ይችላል። በህይወት ያለች ልጅ በህይወት የለችም ሞታለች ተብሎ ፊልምና ድራማ እየተሰራ በተደራጀ ቡድን እህቶቻችን እያለቁ ነው። ስለዚህ እባካችሁ የሃናን ጉዳይ የሚመለከታችሁ የቆንጽላ አካላቶች የሆናችሁ ዝም እንዳትሉን፣ ፍትህ እንድትጠይቁልን፣ ፍትህ እንድታገኝ እንፈልጋለን። እባካችሁ ድምጽ እንድትሆኑና ይህንን ነገር በትኩረት እንዳያችሁት እንግዲህ 51,000 ሰው ከውስጥ ሆኖ ከውጭ ሆኖ ደግሞ ምን ያህል እንደሆነ ባላቅም ስትከታተሉ ነበረ። እንግዲህ ናይጄሪያዎች ድራማ ሲሰሩብን ያመሹት፣ እኛ ግን በጣም ስማርትና ጎበዞች ስለሆንን በማስተዋል ተጉዘን ሃና አሁንም የበለጠ ከራሳቸው መጥቶ በህይወት እንዳለች እያየንና እየሰማን ነው። ስለዚህ እባካችሁ በየትኛውም ዓለም የምትኖሩ ኢትዮጵያኖች ለሃና ድምጽ እንድትሆኗትና ሃና ካለችበት ነገር እንድትወጣ ስል በትህትና ጠይቃለሁ። ከዚህ ባሻገር ደግሞ በተለይ የመን ላይ ያላችሁ መልካም ጥሩ ሰዎች እህቶቻችንን ከአንድ ቦታ አንድ ቦታ የምታሸጋግሩ እጅግ በጣም ጥሩ ልብ ያላችሁ አላችሁ። እየሰማን ነው፣ እያየን ነው። አንዳንድ ሰው ጥቆማ እየሰጡ ነው። እባካችሁ ተባብራችሁ ሃና ካለችበት እንድታወጧት ስል በትህትና እጠይቃለሁ። በዚህ አጋጣሚ የኢትዮጵያ ህዝብ ሳላመሰግን አላልፍም። በጣም ነው የምንወዳችሁ። ፍትህ ለሃና በፈጠራችሁ